ሰላም ጤና ይስጥልኝ ክቡራንና ክቡራት የቻናሌ ተከታታዮች፣ በመካከለኛው ምስራቅ ሌሊቱን የተከሰቱ መረጃዎችን፣ ኢራን ስለፈጸመችው ከባድ የሚሳኤል ጥቃት አዳዲስ መረጃዎች ይዤ መጥቻለሁ። ታማኝና ትክክለኛ እንዲሁም ወቅቱን የጠበቁ መረጃዎችን በየደቂቃው ልዩነት ዩቲዩብ ላይ እንለቃለን። የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ በማድረግ መልእክት ወይም ኖቲፊኬሽን እንዲገባላችሁ የደውል ምልክቱን መጫኑን አትርሱ። እንዲሁም ቪዲዮውን ላይክ እና ሼር በማድረግ ጀምሩ። ቀጥታ ወደ መረጃችን አለፍን። ዛሬ የምወስዳችሁ ወደ መካከለኛው ምስራቅ ከሊባኖስ እና ሶሪያ በደቡብ በኩል፣ ከጆርዳን በስተ ምዕራብ በኩል፣ ከሜዲተራኒያን ባህር በስተ ምስራቅ በኩል፣ ከግብፅ በስተ ሰሜን በኩል በምትገኘው አሁን ላይ በጦርነት ቀጠና ውስጥ ወዳለችው ወደ እስራኤል ወስዳችኋል። ያለምንም ክፍያ፣ ያለምንም የአየር ትኬት፣ ያለምንም የትራንስፖርት ወጪ በነፃ አሳፍሬ ዛሬ አንድ ቦታ ላስጎብኛችሁ። በቦታው የተፈጠረውን ነገር ላሳያችሁ። አሁን ጉዞ ጀምረናል። ጉዟችን የሚሆነው በጦርነት ቀጠና ወደምትገኘው ወደ እስራኤል ይሆናል። እስራኤልም ሄደን የምናርፈው የእስራኤል ደቡባዊ ክፍል ነው። ብዙ ሰዎች ስለ ቦታ ሲያስቡ ከሚያስቡት በጣም የተለየ ስለሆነው ስለ ናጌብ በረሃ ነው። እንደ ቴል አቪቭ ወይም ኢየሩሳሌም ያሉ ቦታዎች በሀገሪቱ በውጭ ጎብኚዎች የተጨናነቁ ከተማዎች ሲሆኑ፣ ደቡቡ ሰፊ ጸጥ ያለና በአብዛኛው በበረሃ የተሸፈነ ነው። ይህ ክልል የናጌብ በረሃ ተብሎ የሚጠራ ሲሆን፣ ይህም የአገሪቱን መሬት ከግማሽ በላይ ይይዛል። ካርታውን ሲመለከቱት እስከ ቀይ ባህር ድረስ የሚዘረጋ ትልቅ የሶስት ጎን ቅርጽ ያለው ይመስላል። ይህ ስፍራ ድንጋያማ ኮረብታዎች፣ የደረቁ ሸለቆዎችና በጣም ትንሽ ዝናብ ያላቸው ትላልቅ ባዶ ቦታዎች አሉበት። ምንም እንኳ በረሃ ቢሆንም ሰዎች በሺዎች ለሚቆጠሩ ዓመታት ይኖሩበት ነበር። አሁንም በርካታ ስደተኞች ይገኙበታል። በጥንት ጊዜ ነጋዴዎች በሜዲትራኒያን ባህር በኩል አቋርጠው ወደዚህ በረሃ ይሄዱ ነበር። ዛሬም ቢሆን በእነዚያ የንግድ መስመሮች ዳር ቆመው የነበሩት የድሮ ከተሞች ቅሪቶች አሁንም ማግኘት ይቻላል። በዚህ ክልል ውስጥ ዋናው ከተማ ቤርሳቤ ነው። እሱም ብዙውን ጊዜ የናጌብ ዋና ከተማ ተብሎ ይጠራል። ይህ በርሳቤ የተባለ ከተማ ዩኒቨርሲቲዎች፣ ሆስፒታሎች እና እያደጉ ያሉ ቴክኖሎጂ ኢንዱስትሪዎች ያሉበት ዘመናዊ ከተማ ነው። ሆኖም ያለፈውን ጊዜ የሚያንጸባርቁ ሕንፃዎችና ገበያዎችን ማየት የሚችሉበት የቆየ ክፍልም አለው። ይህ በጣም ለየት ያለ የአብርሃም ከተማ ተብሎ ይጠራል። ሌላው በጣም የተለየ ቦታ ኢላት ነው። እሱም በደቡባዊው ጫፍ ላይ ተቀምጦ እናገኝ። ከበረሃው የውስጥ ክፍል በተለየ መልኩ ኢላት በባህር ዳርቻዎችና በሞቃታማ የአየር ጠባይ የምትታወቅ የቱሪስት ከተማ ናት። ይህም በዓለም ዙሪያ የሚገኝ የጎብኚዎችን ዓይን ትስባለች። በዚህ በደቡባዊ እስራኤል ክፍል የሚኖሩ ሰዎች በጣም የተለያዩ ናቸው። ይህም በክልሉ በጣም አስፈላጊ ከሆኑ ነገሮች ውስጥ አንዱና ዋነኛው ነው። በ1948 ዓመተ ምህረት የእስራኤል መንግስት ከተመሰረተ በኋላ ብዙ የአይሁድ ቤተሰቦች ወደዚህ ከተማ ፈለሱ። ከተለያዩ የዓለም ክፍሎች ማለትም ከሰሜን አፍሪካ፣ ከምስራቅ አውሮፓ እና ከኢትዮጵያ በመምጣት የራሳቸውን ቋንቋና ምግብ እንዲሁም ወግ ዘይቤ ባህላቸውን ይዘው ተቀላቅለዋል። በተመሳሳይ ጊዜ በረሃ ውስጥ ካሉት ጥንታዊ ነዋሪዎች መካከል የሆኑት ቤዱዌን አረቦችም አሉበት። እነዚህ ቤዱዊን የሚባሉ ጎሳዎች በትውፊት እንስሳቸውን ይዘው ከቦታ ቦታ እየተዘዋወሩ እንደ ዘላኖች ይኖሩ ነበር። ዛሬ ብዙዎች በከተሞች ይኖራሉ፣ ግን አሁንም እንግዳ መቀበል፣ ተረት ተረትና የቅርብ የቤተሰብ ትስስር ያሉ ጠንካራ ባህላዊ ወጎችን ይጠብቃሉ። እነዚህም መገለጫዎቻቸው ናቸው። በዚህ የሰዎች ድብልቅነት ምክንያት በደቡብ ያለው ባህል አንድ ነጠላ ዘይቤ አይደለም፣ ይልቁንም ድብልቅልቅ ነው። ዘመናዊውን የእስራኤል ከተማ ሕይወት ደግሞ በቤርሳቤ ማየት እንችላለን። በአቅራቢያው ግን የቆዩ የአኗኗር ዘይቤዎችን የሚጠብቁ የቤዱዊን ማህበረሰቦች ይኖሩበታል። አመጋገብ ስርዓታቸውም ከሞሮኮ፣ ኢትዮጵያና ሌሎች ክልሎች ተጽዕኖዎች ጋር በማጣመር ይህን ልዩነት ያንጸባርቃል። የክልሉ ታሪክ ረጅም እና ተደራራቢ ነው። በመጽሐፍ ቅዱስ ዘመን
ይህ አካባቢ ከጥንት እስራኤላውያን ነገዶች ጋር የተያያዘ ነበር። በኋላም እንደ ናባቴያውያን ባሉ ቡድኖች ስር ለንግድ አስፈላጊ መንገድ ሆነ። እነሱም ከተሞችን ገንብተው በምድረ በዳ ውስጥ መትረፍ የሚችሉበትን ሥርዓት ገነቡ። በሮማውያንና በባይዛንታይን አገዛዝ ዘመን ግብርናና ከተሞች እየተስፋፉ መጡ። ነገር ግን ከዚያን ጊዜ በኋላ ክልሉ ለብዙ ዓመታት በመቶዎች የሚቆጠሩ ሰዎች ወይም የነዋሪዎቹ ቁጥር አናሳ ነበር። በኦቶማን ኢምፓየር ጊዜ በአብዛኛው በድዌን ጎሳዎች የሚኖር ጸጥ ያለ በረሃ ሆኖ ቆይቷል። በተለይ እስራኤል መንግስት ከሆነች በኋላ መጠነ ሰፊ እድገት የጀመረው በ20ኛው መቶ ክፍለ ዘመን ብቻ ነበር። አዳዲስ ከተሞች ተገንብተዋል፣ የውሃ ስርዓት ተፈጥሯል፣ እናም ሰዎች እዚያ እንዲሰፍሩ ተበረታታ። ዛሬም ደቡብ እየለማ ነው። እንደ ዘመናዊ እድገትን ከተፈጥሮ በረሃ አካባቢ ጋር እንዴት ማመጣጠን እንደሚቻልና የተለያዩ ማህበረሰቦች በተለይ የቤዱዊን ቡድኖች ከተለዋዋጭ ማህበረሰብ ጋር እንዴት እንደሚስማሙ ተስማምተውስ እንዴት የሚኖሩበት አካባቢ እንደሆነ ለዓለም ሕዝብ ግርምትን ፈጥሯል። ለጋዛ ድንበር ቅርብ በሆኑ አካባቢዎችም የጸጥታ ስጋት አለበት። በቀላል አነጋገር ደቡባዊው የእስራኤል ክፍል የጥንት የበረሃ ሕይወት ዘመናዊ እድገትን የሚያሟላበት ቦታ ነው። እንደ ሌሎች ክልሎች የተጨናነቀ ወይም አረንጓዴ ሳይሆን የራሱ የሆነ ውብ ታሪክና ባህላዊ ብልጽግና አለው። አገር ቤት ብለው ከሚጠሩ ብዙ ሰዎች የተገኘ ነው። በዚህ ክልል ወደ 9 የሚደርሱ ከተማዎችም ይገኙበታል። እነርሱም አንደኛዋ አራድ በኔጌቭ ዳርቻ ላይ የምትገኝ ሕያው ዘመናዊ ከተማ፣ ሁለተኛዋ ቤርሳቤ መጽሐፍ ቅዱሳዊ የአብርሃም ከተማና አሁን ላይ የኔጌቭ ዋና ከተማ፣ ዲሞና በኔጌቭ ውስጥ ዲሞና በኔጌቭ ውስጥ ሶስተኛዋ ታላቅ ከተማ ነች። ኢላት በደቡባዊ ጫፍ የእስራኤል ከተማ በቀይ ባህር ዳርቻ ላይ የምትገኝ የሀገር ውስጥና የዓለም አቀፍ ቱሪዝም ዋና ማዕከል ናት። ሌላኛዋ ኔትቦት ትንሽ ከተማ ትንንሽ ቤቶች የሚገኙበትና እንዲሁም የመቃብር ቦታ ነች። ሌላኛዋ ኦፋኪም በአካባቢው ለሚገኙ የገጠር ማህበረሰቦች እንደ ክልላዊ ማዕከል የተቋቋመች ከተማ ነች። ሌላኛዋ ከተማ ራሃት፣ ይቺ ከተማ በእስራኤል ውስጥ ትልቁ የቤዱዊን ሰፈር ነች። ሌላኛዋ ከተማ ሲዶሮት፣ ይቺ ከተማ ትንሽ ከተማ ለእስራኤል የሙዚቃ ትዕይንት ባበረከተው አስተዋጽኦ የምትታወቅ ከተማ ነች። እንዲሁም ሌላኛዋ ከተማ ዱሬቻም ትባላለች። ዛሬ በእስራኤል ጉዟችን መዳረሻችን አድርገን የመረጥናቸው ከተሞች ከነዚህ ከ9ኙ ከተሞች መካከል ሁለቱን ይሆናል። እነርሱም ዲሞና እና አራድ ናቸው። አሁን ጊዜው የጦርነት ወቅት ነው። መካከለኛው ምስራቅ ጦርነት አራተኛ ሳምንቱን ጀምሯል። አራተኛ ሳምንቱን ያስቆጠረው ይህ የመካከለኛው ምስራቅ ጦርነት በእነዚህ ሁለት የእስራኤል ደቡባዊ ክፍል ከተማዎች በአራድ እና በዲሞና ላይ ያስከተለውን ክስተት በጉዟችን የምናየው ይሆናል። ኢራን ትናንት እስራኤል ላይ በፈጸመችው ጥቃት ከፍተኛ ጉዳትን አድርሳለች። የኢራን ጥቃት ኢላማ የእስራኤልን ደቡባዊ ክፍል አቋርጦ የተፈጸመ ሲሆን በሁለት የእስራኤል ቦታዎች ላይ ጉዳትን አስከትሏል። በእነዚህ በሁለቱም ቦታዎች ወደ 100 የሚጠጉ ሰዎች የቆሰሉ ሲሆን ከእነርሱም መካከል የ5 ዓመትና የ12 ዓመት ሕፃናትም ይገኙበታል። ጥቃቱ ከሰዎች መቁሰል በተጨማሪ በሀብት ንብረት ላይም እንዲሁም በሕንፃዎች ላይ ከፍተኛ ውድመትን አስከትሏል። ኢራን ጥቃቱን የፈጸመችበት መሳሪያ 100 ኪሎ ግራም በሚመዝኑ ፈንጂዎች የተሞላ ነው። በአራድ የባለስቲክ ሚሳይልን ተጽዕኖ ተከትሎ አንዲት የ5 ዓመት ልጅ በከባድ ሁኔታ ላይ እንደምትገኝ የሕክምና ባለሙያዎች ዘግበዋል። የማጅን ዴቪድ አዶም የአደጋ ጊዜ አገልግሎት ከቀላል እስከ ከባድ ጉዳት የደረሰባቸውን በደርዘን የሚቆጠሩ ሰዎችን በማከም ላይ መሆናቸውን ገልጸዋል። የድርጅቱ ዋና ሥራ አስፈጻሚ የግርግርና እርግጠኛ አለመሆንን ትዕይንቶች ሲገልጹ ትልቅ ክስተት ነው ብለዋል። በደቡባዊው እስራኤል ክፍል በምትገኘው ከ9ኙ ከተሞች መካከል አንዷ የሆነችው አራድ፣ ይህች ከተማ ትናንት ምሽቱን ከባድ ክስተትን አስተናግዳለች። ኢራን ወደዚህች ከተማ የባለስቲክ ሚሳይልን በመጠቀም በፈጸመችው ጥቃት ቢያንስ 5 ሰዎች መሞታቸውን ከ70 በላይ መቁሰላቸው ተዘግቧል። አንዳንድ ዘገባዎች እንደሚጠቁሙት
አንድ ህንፃ ከሰዎች ጋር ተደርምሶ ሌላው ደግሞ በእሳት እየተቃጠለ ነው። 9 ህንፃዎች የተጎዱና የቆሰሉ ሰዎች ቁጥር ከፍተኛ እንደሆነም ተነግሯል። የነፍስ አድን ኃይሎችና የእሳት አደጋ መከላከያ ሰራዊት አንድ ላይ በመሆን ነፍሳትን ለማዳን እየተሯሯጡ ነው። የእስራኤል ማገን ዳቪድ አዶም ድንገተኛ የሕክምና ክፍል አገልግሎትም እንዳስታወቀው 84 የቆሰሉ ሰዎች ከአራት ቦታ ወደ ሆስፒታሎች ተወስደዋል ብሏል። 10 በከባድ ሁኔታ ላይ ይገኛሉ። በእሁድ መጀመሪያ ሰዓታት ውስጥም በደርዘን የሚቆጠሩ ሰዎች አሁንም በጣቢያው ላይ ነበሩ። ፎቶዎችን እያነሱ ወይም ጓደኞቻቸውና ቤተሰቦቻቸውን በመደወል የጥፋቱን ዝርዝር መረጃም ያካፍላሉ። ምንም እንኳ ፖሊስ በድምፅ ማጉያ ነዋሪዎች እንዳይጠጉ ማስጠንቀቂያ ቢሰጣቸውም ማንም መረጋጋት አልቻለም። ጸጥታ ኃይሎች በብርሃን ፍጥነት አደጋው የተከሰተበትና ወደዛ የሚወስደውን መንገድ ሲዘጉ፣ የነፍስ አድን ሰራተኞች የቆሻሻ ፍርስራሹን በመፈተሽ የሞቱ ሰዎች መገኘታቸውን ወይም አስከሬናቸውን በመፈለግ ላይ ናቸው። በቦምብ በተወረወሩ ሕንፃዎች መካከል 5 ሜትር ወይም 16 ጫማ አካባቢ ያለው ጉድጓድ ተፈጥሯል። በዚያ ጸጥ ባለ በረሃ ላይ በተረጋጋ ሁኔታ የሚገኙት እነዚህ ሁለት ውብ ከተሞች አራድና ዲሞና አሁን ላይ ከኢራን የተሰነዘረባቸው የሚሳኤል ጥቃት ከፍጹም መረጋጋት ወደ ከፍተኛ ሽብርተኝነትና ጭንቀት እንዲሁም ጩኸት ቀይሯቸዋል። የሚያምሩ ሕንፃዎቻቸው የአንድ ሰከንድ የሚሳኤል ሰለባ ሆነዋል። አካባቢያቸው በሕንፃዎች ፍርስራሽ ተሞልተዋል። ቤተሰቦቻቸው የሞቱባቸውና የቆሰሉባቸው ሰዎች በልቅሶና በፍጹም ሐዘን ተውጠዋል። ዲሞናና አራድ ዛሬ ገጽታቸው ተቀይሮ አስፈሪ ከተሞች ሆነዋል። ውድ ተመልካቾቻችን በቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘን።